22 ዓመት ሙሉ ሳውዲ አረቢያ ላይ 22 ዓመት ትዳርሽን ኑሮሽን ህይወትሽን 22 ዓመት ይከብዳል አቃሉ ይከብዳል እንደሚከብድ አቃሉ ግን እሱ እንድሰራ ነው የሚፈልገው አሁን በተናገረው ምናልባት ካዳመጥከው እንዳልክ በጣም ሙሸት አለበት ቆይ ስለሱ እናወራለን አሁን እሱን እንተውና ያንቺን ህይወት በደንብ እንመልከተው ወይዘሮ አስካለች 22 ዓመት አንቺ በህይወት በአረብ ሀገር ውስጥ በመኖርበት ጊዜ ትዳር ውስጥ ኖረሽ ህይወት ውስጥ ኖረሽ ልጅ ይያለ ቤተሰብ ይያለ ኑሮ ይያለሽ ነው አንቺ 22 ዓመት እዛ ይቆየሽው አይደለ 22 ዓመት እንዶ 22ቱንም ዓመት በተከታታይ ቆየሽ ወይስ ወጣ ገባ ያልኩኝ ወጣ ገባ ነበር ወጣ ገባ ለምሳሌ ያክል የመጀመሪያ ሄደሽ ስንት ዓመት ቆይተሽ መጣሽ 5 ዓመት ቆይቼ 5 ዓመት እዚህ ምን ያክል ጊዜ አረፍሽ እዚህ ወደ ዓመት አንድ ዓመት አረፍኩ እሺ እዛ ላይ ጥቁር ጠባሳ የጣለብኝ እንዴት ነው የ4 ዓመት ስልክ ነበረ ብሩን አላከችም ብሎ ካደኝ ልጆቹ ፊት አልገባኝም እየላኩኝ ያረጋል ይሰራል ልጆቹን ይይዛል ግን አላከችም ብሩን ልጆቹ ራሳቸው ይሄና ለምት እናታችሁ ተቀምጣለች ለኔ ሳንቲም አትልክም ይላል እኔ ልካለሁ ለምን ህጋዊ አይደለሁኝ ነግሬሃለሁ ሀጅና ኡምራ ሲሄዱ ህጋዊ ያለው ሆነ ሰው ነው ህጋዊ ሳትሆኝ ነው የሄድሽው ህጋዊ ሳልሆን ሀጅና ኡምራ ተብለን ሄደን እዛው ስራ እንጀምራለን አለ ወረቀት እንሰራለን ተደብቀን ማለት ነው ስለዚህ የተደበቅሽ የምትሰሪውን ሳንቲም ቋጥረሽ አንቺ ወደ አገር ቤት ላክሽ እልካለሁ ትልኪ ነበር እልክ ነበር ወረቀት የለም በሐዋላ ነው የምትልኪው በሐዋላ አይደለም ዝም ብሎ አይደለ ሰው በሰው ሐዋላ እንልካለን ወረቀት የላቸው ህጋዊም አይደሉም እነሱ ሲልኩ ገንዘብ ህጋዊ ቢሆን ኖሮ በባንክ ልካለሁ አሁን ህጋዊ ስላልሆንኩኝ መኖሪያ ካርድ ስለሌለኝ በኡምራ ስለሄድኩኝ በቃ ህገ ወጥ ገንዘብ ነው የምንልከው ማለት ነው ይቀበላል ምንም ከሴቶች ጋር ይጨፍርበታል ያ ቤት የተባለውንም ሸጠው መኪና የተባለውንም ሸጠው ልክ የአንድ ዓመት ገንዘብ ጓደኛዬ ስትመክረኝ አንቺ ምን ወንድ አምነሽ ነው ይሄን ያህል ገንዘብ ልክስ የአንድ ዓመት ወርቅም ገዝተሽ አሁን ርካሽ ነው ልብስሽም ገዝተሽ ሂጂ ለልጆችሽ በ5 ዓመቴ ማለት ነው የአንድ ዓመት ከለከልኩት ያን ግንኙነታችሁ ምን ይመስል ነበር አንቺ እዛ ሆነሽ እደውላለሁ ሰላም ነው ልጆቹ ደህና ናቸው እንዲ ናቸው በቃ ባፉ ይሸነግላል እንደምትሰማው ነው በቃ ደህና ነኝ እኔ ችግር የለብኝም በቃ አንቺ ስሪ ላኪ ይላል በጎን ደግሞ ይሄድልህና ልጆቹን አላከችም እናታችሁ እዛ እንደዚህ እየሆነች ነው ምናምን እያለ እንትን ይላል እኔ ግን አፈር ድሜ እየጋጥኩኝ ሰው ቤት እየተቃጠልኩኝ እልካለሁ የአንድ ዓመት አቋረጥኩኝ የአንድ ዓመት ገንዘብ ይዤ ገባሁ ማለት ነው ወርቅም ልብስም ለልጆችም ለሱም አርጌ ወደ ቤት መጣሁ ተመለስኩኝ ማለት ነው ስመለስ ቤቱ ምንም አይነት ለውጥ የለው የትኛው ቤት እቺ ቀበሌ ቤቷ እሺ ምንም ነገር ለውጥ የላትም የቺ ዶርፋጫው ቲቪ ገዝቻት የሄድኳት እሷ ነበረች በቃ ምንም ለውጥ የለውም ልጆች ምንም የመንግስት ትምህርት ቤት ነው ትምህርታቸው ላይ ቀዝቀዝ ያሉ ናቸው በኋላ እንደ አዲስ ኑሮ ገባሁ ማለት ነው ከዛ በኋላ ቤቱን ቀለም አስቀባው ቤቱን ለዋወጥኩኝ በዛች በአመት ገንዘብ ወርቄን ሸጥኩት የገዛውትን ሶፋ ቀያየርኩ የቤቱንም ሁሉንም ነገር በቃ ወደ አዲስ ኑሮ ገባን ማለት ነው አሁን በዛ አጋጣሚ 9 ወር ይያለው ለካ የ6 ወር ጽንስ ነበርኩኝ አላወቅኩት ከራሱ አላወቅኩት በፍጹም አላወቅኩኝ የ6 ወር ላይ እንዲ ዝም ብሎ በቃ ምንድነው ያልኩኝ ራሴ ግራ ገብቶኝ ተነሳሁና እንግዲህ 6 ወር እኮ በጣም ብዙ ነው 6 ወር ትክክል ነው ትክክል ነው ግን ላውቅ አልቻልኩኝም በቃ ውፍረቴም እየመጣ ሄደ ሆዴም እየገዘፈ ሄደ ይሄ ነገር ግዝና ነው ብዬ ተነስቼ ምርመራ ሄድኩኝ የ6 ወር ግዝ መሆኔን አረጋግጥኩኝና መጣሁና ማታ ደስታ ለነገረው ስታይ ሄጄ ደዛ አረብ ሀገር ወልደሽ አርግዘሽ የመጣሽ ሄጅና ሶርጂ ቀጥ ያሶርጂ አለ አንገቴን አንጠልጥሎ በሴንጤ ያስፈራራ 6 ወር የ6 ወር ይል እንዳልክ ወደ ሆስፒታል አስገባኝ ዶክተሩ ምን ይላል ማህፀኗን በጣት ሰጣልልኝ በቃ እንኳን አይደለም ውርጃ በጣት ሰጣለሁ ሌላ ውርጃ ይሄንን የሚለው ለማን ነው ለሆስፒታል ለዶክተር የህጋዊ ኦኬ ለምሳሌ
የመንግስት ሆስፒታል ነው የሄዳችሁት? የግል ሆስፒታል ወደ ፒያሳ ነው የረሳሁት ቦታውን ማቅጣጫውን። የግል የነበረ ሆስፒታል? አዎ የግል ወደ ፒያሳ። እና 6 ወር ጽንስ አስወረደ እንዴ? ቆይ አስካለ እኔ የነበርሽበት ሁኔታ ለመረዳት ልሞክር። ማለት ጫና ውስጥ ነበርሽ ብዬ ላስብ፣ ያደግሽበት የመጣሽበት የተሰማሽ ፍርሃት ይሄን ሁሉ ግምት ውስጥ ላስገባ። እንዴት ሳትፈልጊ ወደ ውርጃ እየተጎተች መጫዋችም ነበር ወይ? ድረሱልኝ ማለታችም ነበር ወይ? አረብ ሀገር 5 ዓመት ቆይታሻል። ቢያንስ ተሰርቶ እንደሚበላ ተሰርቶ እንደሚኖር ገብቶሻል። 1 ዓመት ብሎ አጠራቅመሽ ገንዘብ ይዘሽ መተሻል አይደለም እንዴ? የሆነ ነገር ገብቶሽ ነበረ። ለምንድን ነው መጮህ ያልቻልሽው? እያስገደደኝ ይኸው እንደዚህ ቆርጦኝ፣ በሴንጤ ነው ቆርጦኝ፣ እያስገደደኝ ነው ወደ ሆስፒታል የወሰደኝ። አንገትሽ? አዎ እንደዚህ እያስገደደኝ ወስዶ ለውርጃ ያስወረደኝ። ህይወቴ አደጋ ላይ ስለሆነ ተነስቼ ምን አደረኩኝ? ተያይዤ ሄድኩኝ። ዶክተሩ ጋር አስወጣልኝ አለው። ገንዘብ ከፈለ። ከማህፀን ያስወጣው። መጣው ተኛው። ሐኪሙ አንገትሽን አላየውም ነበር? አላየውም እንዴ? አላየውም። በቃ እኔ አፍኛ ነገር ያልቻልሽም አንቺ? ምንም ነገር በቃ እኮ ነው የተቆረጠ። በቃ ምንም ነገር መናገር አልቻልኩም። ምን ነበር እንዳትናገሪ የሚያረጋሽ? እኔ ምን አውቃለሁ? ምን ነበር ዝም እንድትይ የሚያረጋሽ? በቃ ዝም ነው ማለት ማለት ህይወት ማለት አልነበረም ወይ? በጣም አንገትሽ ላንቺ ህይወትሽ አልነበረ? ነበር እንኳን አይደለም አንገቴን። ከዚህ በፊትም እስጢፋኖስን ወልጄ አለች ጓደኛዬ በሳንጃ ዘልዝሎ ሊወጋኝ ሲል እሷ ናት ከእጁ የነጠቀችው። እስከዚህ ድረስ ነው ህይወት ያለኝ የነበረው። እሱ ምላስ አለው ተሰሚነትም አለው። አሁንም ተሰሚነት አለው፣ ምላስ አለው። እኔ ግን መናገር አልችልም። እንዳልክ ሴት በመሆኔ እየተረገጥኩ ነው የኖርኩት። ስለዚህ በጣም የኔ ህይወቴ በጣም የሚያስጠላ ህይወት ውስጥ ነበር ያለሁት። እኔ ይኸውልሽ አሁን የምትነግሪኝ በጣም የእውነት ማለት እንደ ሰው ሆነሽ ስትሰሚው የሚከብድ እንደ ባለትዳር እንደ ትዳር አጋር ሆነሽ ስትሰሚው በጣም የሚያስጨንቅ የሚያስፈራ፣ እንደ ወላጅ ሆነሽ ስትሰሚው ደግሞ ተስፋ የሚያሳጣ ነገር ነው የነገርሽ ያለሽ። አሁንም ተስፋ የተሟጠጠ። ቆይ እንደዚህ ሆነሽ አንቺ አስወረድሽ ማለት ነው ይመስለኛል። አሁን ከምትነግሪኝ ተነስቼ ያስወረድሽበት ቦታ ህጋዊ የህክምና ተቋም አይመስለኝም። አዎ ፒያሳ አካባቢ ላይ ነው የወሰደኝ። አላውቀውም። እኔ አይመስለኝም፣ ለኔ አይመስለኝም ነው የምለው። እንግዲህ ይሄን ምልበት በህገ ወጥ ነው እሱ። ብዙ ቦታ ያውቃል። ወሰደኝ። እንደ አዲስ አበባ ልጅ አይደለሁም። እኔ አዲስ አበባ ተወላጅ ነኝ። ያደጉትም አዲስ አበባ ነው። ግን እሱ ከገጠር መጥቶ ነው ይበልጥ ነገሮችን የሚያውቀው። እኔ አዲስ አበባ ፒያሳና መርካቶ እዚህ ቦታ ሂጅ ብትለኝ አላውቅም። ጥሩ አስወረደሽ። እንግዲህ ልጁን አስወረድሽ፣ ወደ ቤትሽ ተመለሽ። ወደ ቤቴ ተመለስ። ምን ያክል ጊዜ ቆየሽ አዲስ አበባ ላይ? ከዛ በኋላ 3 ወር ቆየሁ። 3 ወር ቆየሽ? 3 ወር ቆየሁ እስከምል ድረስ ማለት ነው። ቤተሰብ ራሱ መጥቶ ሲጠይቀኝ ምን ሆነሽ ነው ምናምን ሲሉኝ አይ ዝም ብሎ ነው ምናምን ብዬ ያው ተኝቻለሁ። ዝም ብዬ ነው አልኳቸው። መጨረሻ ላይ ያየው ተስፋ የሚያስቆርጥ ነገር ነው። በቃ አሁንም እንደዚህ ልጆቼ ትምህርት ላይ የተማሩት ነገር የለም። እንደገና ተነስቼ ልሂድና ልስራና እናቴንም ልጆቼንም ትምህርት ላስተምራቸው ብዬ ወሰንኩኝና ቆርጬ እንደገና የመጨረሻ ኡምራ አሁንም የመጨረሻ ኡምራ ላይ ተነስቼ ሄድኩኝ ወደ ሳውዲ አረቢያ። በጣም ጥሩ። ወደ ሳውዲ ሄድሽ? ሳውዲ ስቴጂ ልጅ ስታበቱ ነበር? የትልልቁ የመጀመሪያ ልጄ አሁን 32 አመቱ ሆኖታል። እንግዲህ ያኔ ስንት አመቱ ነበረ? ቢያንስ 12 አመቱ ነው መሰለኝ። ያኔ ስቴጂ 12 13 11 አመቱ ነው። እንግዲህ አስበው አንተ እንደዚህ መሰለኝ። ትንሹም የ1 አመት ጋፕ ነው ያላቸው ሁለቱም ተከታትለው ማለት ነው። ስለዚህ 12 11 አካባቢ ላይ የነበሩ ልጆች ትተሽ ሄድሽ አይደለም? ትተሽ ሄድሽ። ልጆችን እዚህ አስቀምጥሻቸው ሄድሽ። እናትሽ በህይወት ነበሩ ስቴጂ? አሁንም አሉ? ሞታለች። አሁን ሞተዋል። ስለዚህ በወቅቱ እናትሽ በህይወት ነበሩ ስትሄጂ አይደለም? እሷ ናት ያገፋፋችኝ ባይገርም እንድትሄጂ። ከሚገልሽ ልጄ ከእንደዚህ ከመጥፎ ትዳር መስርተሻልና ልጄ ከምትሞችብኝ
እዛ የሄድሽበት ሀገር ተመልሽሽ ሂጂ እኔ መርቅሽ